ሰበር መረጃን እነሆኝ። የአርቆ አሳቢነት ዋጋ የሉላ ገዙ ጥንቃቄና የተከበሩና የተወደዱ አርቲስቶች የገቡበት ማጥ። ታዋቂነት በኃላፊነት ካልተያዘ አደጋውና መዘዙ ብዙ ነው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም ራሷን ጠብቃ ከአሁኑ ማጥና ከትልቁ ፈተና ራሷን አድናለች ማለት ነው። ሴቶች አርቀው ያስባሉ የሚለው አባባል በተግባር አሁን ላይ ቢተረጎም ሉላ ገዙን ይመስላል። ከአንድ ዓመት በፊት ማለት ነው ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውሉን አቋርጣለች። እዚህ ጋር አስምሩልኝ፣ ውሉን አቋርጣለች ነው የሚለው። በኋላ እንመጣበታለን። ዛሬ የብዙዎችን አድናቆት እንግዲህ እንድታገኝ ተደርጓል። ይህን በማለቷ ውሉን በማቋረጣ ማለት ነው። ከየካቲት 2017 ዓመተ ምህረት ሉላ ገዙ በፌንቴክ ኢንቨስትመንት ጋር ማለት ነው የነበራትን ድርድር በራሷ ውሳኔ ማቋረጧን ይቅርታ ስታስታውቅ ምክንያቷ ምን እንደሆነ በወቅቱ ግልጽ አልነበረም። ሆኖም ግን ዛሬ ድርጅቱ በፈጸመው የተጠረጠረ ወንጀል ተግባር ማለት ነው ስማቸው የተነሳውና በቁጥጥር ስር የዋሉ ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረ ተረጋግጧል ማለት ነው። የሐሰት መረጃዎችን በማሰራጨትና ወንጀል እንዲሳለጥ በማገዝ ተጠርጣሪው ፍርድ ቤት የቀረቡበትና አሁን የምርመራ ላይ ያሉ ሰዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔና መንሱር ጀማል እና ካሪስ ናስር ናቸው ማለት ነው። እያንዳንዳቸው የ8 ሚሊዮን ብር ግምት ያለው የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ህዝቡን አሳስቷል በሚል ክስ እንግዲህ ተመስርቶባቸዋል። ይህ ክስተት ለአሁኑ ትውልድ አርቲስቶችና ተጽዕኖ ፈጣሪዎች ትልቅ ትምህርት የሉላ ገዙ ይሆናል ማለት ነው። ዛሬ ላይ ከእስር ከክስና ከህዝብ ትዝብት ነፃ እንድትሆን ሉላ አግዟታል። አርቆ ማሰባ የሴት ልጅ አርቆ አሳቢነትና ውስጣዊ ስሜት ምን ያህል ከጥፋት እንደሚታደግ ሉላ ሕያው ምስክር ሆናለች ማለት ነው። ክብር ለሉላ ቆንጆ የሆነ አሪፍ አስተያየት እዚህ ጋር ስጡልኝ። ሉላ እንወድሻለን እያላችሁ ኮመንቱን አጨናንቁት ማለት ነው። ይህን ነገር ላስታውሳችሁ፣ አሁን የታሰሩት ፍርድ ቤት ያሉት እነ መንሱር ጀማል፣ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ይገረም እነሱ ሁሉም አሁን በዚህ ሰዓት እጣ ፈንታቸው ምን ይመስላል? እስኪ እናንተም የተሰማችሁን ሐሳብ ኮሜንት ሴክሽን ላይ አጋሩ። ምን ሊሆኑ ይችላሉ? ሊፈረድባቸው ይችላል ወይስ ሊወጡ ይችላል ወይስ በዋስ ይፈታሉ? እናንተ ምንድነው ሐሳባችሁ? እስኪ ይሄን ጉዳይ ከማንሳታችን በፊት ጉዳዩ ምን ያክል ከባድ ሊሆን እንደሚችል ቢያንስ የተወሰነ እኔ የግላዊ አስተሳሰቤን ልስጣችሁ። ለምሳሌ ሉላ ገዙ ምንድነው ያለችው? ውሉን አቋርጣለች ነው የሚለው። ውድ አድማጮቼ ውል ማለት አግሪመንት ነው። አግሪመንት ምንድነው? አንድ ሰራተኛ ከአንድ ድርጅት ጋር የሚፈጥረው ስራ ለመጀመር የሚመራበት ህግና ደንብ ነው። ዛሬ ስኮልድ አግሪመንት አይደለ? ያን አግሪመንት ተፈራርማ ምን ብላለች? ጀምራለች። ይሲዛ ጀምራለች ለዮነች ምንድነው ዳይሬክትሊ ወደ ስራው ባትገባም ዛሬ ግን ነበረች። ሉላ ግን ምንድነው የሆነ ነገር ተጠራጠረች። ስትጠራጠር ወዲያውኑ ስራ ሳትጀምር ማለት ነው ስራ ሳትጀምር አክቹዋል አክቲንግ ላይ ሳይገቡ መወያየት ላይ ምናምን ባሉበት ወቅት ብላችሁ አስቡ። ከዛ ወዲያው ለምሳሌ አሁን ቅዳሜና እሑድ ተወያይታችሁ ሰኞ ስራ ትጀምራላችሁ። ቅዳሜ አወያይቷል፣ እሑድ እሺ ያለችና ማለት ነው እሷ ሰኞ ስትመጣ ውሉን አቋረጠች ብላችሁ አስቡ። ስለዚህ ውሉን ስታቋርጥ የፈራችሁ የደነገጠችው ነገር አለ። የ8 ሚሊዮን ብር የትኛው ኢትዮጵያዊ ነው በዚህ ጊዜ የሚምር? የፈለገ ገንዘብ ይኖራችሁ የፈለገ ሀብታም ይሁን። እሺ አንደኛው እሱ ነው። ሁለተኛ ውሉን ስታቋርጥ ምክንያቱ አልተገለጸ። እነዚህ ያሉበት ሰዎች ቢያንስ እንዴት አልፈሩም? እንዴት አልደነገጡም? ሉላ ገዙ ሴት ስለሆነች ነው ይህን ውሳኔ የወሰነችው ብለን ስናስብ እዛ መሀል ሴት የለም። በርግጥ እውነት ነው። ግን እኮ ሴት ልጅ አላቸው፣ እህት፣ እናት እና ደግሞ ሚስት አላቸው አይደለ? ስለዚህ የሚወያዩት የሚነጋገሩት ከማን ጋር ነው? ከባለቤታቸው ጋር ነው። ሁሉም ማለት ነው። ስለዚህ እነሱ ናቸው እንደው በደንብ የሚጨነቁት በዚህ ጉዳይ ላይ። የነሱ ሚስት ነች ከነሱ ጋር የምትጨነቀው። ሉላ ከአንዳንድ ፈርታ ወዲያውኑ አቋርጣለች። ድፍረትም ይመስላል። እንደኔ ጀጅ እያደረኩ አይደለም ውድ አድማጮች፣ ነገሩን ትንሽ እንየው ብዬ እና የሆነ ነገሩ ምንም ቢመጣ በሚል ተዳፍሮ የገቡበት አይነት ኬዝ ይመስላል። ፍርድ ቤቱ በምን አንግል አይቶ ያወጣው እንደሚችል አናውቅም። ፍርድም የእግዚአብሔር ነው አድማጮቼ። እና ከዚህ አንፃር ነገሩ ሁለተኛ ደግሞ ሊያከብድ የሚችለው እንደዚህ አይነት ነገር አትሳተፉ፣ አትግቡበት ተብሎ ተነግሮ ነበረ።
ጥንቃቄ አድርጉ ተብሎ ነበር። መንግስት በጣም በሶሻል ሚዲያ ላይ ገብቶበት ነበር። ካያችሁ ቲክቶከርና ዩቲዩበሮችን ሲዝናኑና ከነሱ ጋር ውይይት በነበራቸው ወቅት እንደዚህ አይነት መግለጫዎች በሰፊው ተሰጥቶ ነበር። አለማወቅ ምናምን የሚባሉ ነገሮች ለዛ ነው ከሚዲያ አትራቁ ምንላችሁ አድማጮች። ኤኒዌይ እሱ ተነግሯል። ይሄን ነገር ደግሞ ሰምቶ ችላ ብሎ ከበድ ያለ የማታሉ ወንጀል መስራት ነው ይሄ አንደኛ። ሁለተኛው ይሉም በሶስተኛ ደረጃ ሙሴ ሰለሞን ከዚህ በፊት ታስሮ ነበር። እሱ የታሰረበት ወቅት ላይ በሱ መታሰር ሌላ ሶስተኛ ጫና ሊፈጥር ይችላል። ምክንያቱም ፍርድ ቤት ከብዙ አንግል ነው የሚያየው፣ እናንተ ማትገምቷቸውን ሳይዶች ነው የሚያየው። ስለዚህ ምን እያልኳችሁ ነው? የሙሴን ኬዝም ስታነሱት ሙሴ አዋርድ ያጣበት ምክንያት ለዛች ይመስለኛል። በጣም ነው ዋጋ የከፈለው ሙሴ ሰለሞን። ይሄን ቪዲዮ ሼር ብታደርጉለት ያን ሰዓት ፕሮሞሽን ሰርቶ ምን ያክል ዋጋ እንደከፈለ ታስታውሳላችሁ። አንደርስታንድ አደረጋችሁኝ? ስለዚህ ዳግም ወደዚህ አይነት ስራ ሊገቡ አይደለም እንዳያስቡት ለማረም ሲባል መንግስት የራሱን የሆነ እርምጃ ሊወስድ ይችላል። ትልቅ ይቅርታ ይደረግልኝ። እኔ ጀጅ የማድረግ ስራ አለም እየሰራሁት። እንደዚህ አይነት ነገሮች ግን ጥንቃቄ ቢደረጉበት ማለት ወዳለሁ። ይህ መረጃ ሼር ይደረግ። ስለዚህ ይወጣሉ ወይስ አይወጡም የሚለው አሁንም ፍርዱ በፍርድ ቤት እጅ ነው ያለው ማለት ነው። ኤኒዌይ ይህን እንዴት አያችሁት? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን አጋሩኝ።